የመን ውስጥ ዘማር የተባለ ቦታ ላይ አንድ መስጂድ ውስጥ የተከሰተ ክስተት ነው ይላል። ይህ ክስተት እዚያው መስጂድ ውስጥ ሰፈል አወል ላይ የመጀመሪያው ሰፍ ላይ ቆሞ ሲሰግድ የነበረ አንድ ሰጋጅ ነው የሚያስተላልፍልን። እናም ይህ ሰው እንዲህ ይለናል። አንድ ሰው ይሞትና ተሰግዶበት ተቀበረ። አላህ ይማረው አትሉም? ከዛ ከኢሻ ሰላት በኋላ ጀናዛ መሸከሚያውን ሊመልሱት ይዘውት ወደ መስጂድ ሲመጡ ሰዓቱ ሄዶ ስለነበር መስጂዱ ተዘግቷል። ስለዚህ ኻዲሞች ለፈጅር ሰላት ሲመጡ እንዲያነሱት በሚል ጀናዛ መሸከሚያውን ከመስጂዱ በር ከደረጃ ላይ ያስቀምጡታል። ነገር ግን ሌሊት 9 ሰዓት ተኩል አካባቢ አንድ ሰውዬ ወደ መስጂዱ ሲመጣ መስጂዱ ዝግ ሆኖና በረንዳው ተከፍቶ አገኘው። የተወሰነ ቢጠብቅም መስጂዱን የሚከፍትለት ሰው አጣ። ብርዱ በጣም ሲበረታበት ዞር ብሎ ሲያይ ጀናዛ መሸከሚያውን ካጠገቡ አገኘው። በውስጡም ብርድ ልብስ ነገር አለ። እናም ይህ ሰው አገኘው ብሎ ጀናዛ መሸከሚያው ውስጥ ብርድ ልብሱን ለብሶ ለጥ ብሎ እንቅልፉን ተኛ። አባቴ በብርድ ደንዝዞ የነበረው ሰውነቱ ትንሽ ምቾት ሲያገኝ ነፍሱንም ማያውቅ ለጥ ብሎ ተኝቶልሃል። ትንሽ እንደቆየ የመስጂዱ ኻዲም መጥቶ መስጂዱን ሊከፍት ሲል በረንዳ ላይ ከጀናዛ መሸከሚያው ላይ የተኛ አንድ ሰውዬ ይመለከታል። ከፈጅር በኋላ ሊሰገድበት ያመጡት ጀናዛ መሰለው። ከኋላውም ሌሎች ሰዎች መጥቶ ግማሹ ሽንት ቤት፣ ሌላው ውዱእ ሊያደርግ ይሄዳሉ። ይህ በረንዳ ላይ ተኝቶ የሚያዩት ሰውዬ ወይም ጀናዛ ደግሞ ሁሉም ቀድሞውኝ የመጡ ሰዎች ሊሰገድበት ያመጡት ጀናዛ ነው ብሎ ያስባል በውስጡ። በዚያ ላይ ፈጅር ነው። ሰው ከእንቅልፉ ተነስቶ እየመጣ ነው ያለው። ገና በደንብ ያልነቃ ህዝብ ነው። ሊሰገድበት የመጣ ጀናዛ ይሆናል በማለት ተጋግዘው ወደ መስጂድ ኢማሙ ጋር ወደ ሚህራብ አስገቡት። ብርድ የቀጠቀጠው ሰውዬ ሲሸከሙት አያውቅ ተኝቷል። ሰዎቹም የማን ይሁን ብለው አይጠይቁ፣ ገና ከእንቅልፋቸው በደንብ አልነቁም። እናም ተሸክመው መስጊድ ውስጥ አስገቡት። ፈጅር አዛን ብሎ ለመስገድ ወደ 50 የሚሆኑ ሰዎች ተሰበሰቡ። ይህንን ታሪክ የሚያስተላልፍልን ሰው እኔም ከሰጋጆቹ አንዱ ነኝ፣ የመጀመሪያው ሰፍ ላይ ነበርኩ ይላል። ከፈርድ በኋላ ልንሰግድበት ጀናዛው ከፊት ተደርጎ የፈጅር ሰላት እየሰገድን ነው። ልክ ለሁለተኛው ረካዓ ስንነሳ ጀናዛው ሲንቀሳቀስ አየው። ጀናዛው ሲንቀሳቀስ አየው። እንዴ አይኔ ነው ወይስ ምንድነው ብዬ አይኔን አበስኩ። ጨፍኜም ገለጥኩ። መንቀሳቀሱን ግን አልተወም። በቃ እንቅልፍ አለቀቀኝም ይሆናል ብዬ አሰብኩ። ነገር ግን ጀናዛ መሸከሚያው በደንብ መንቀሳቀስ ጀመረ። ያኔ መረባበሽና መፍራት ጀመርኩ። ይህ የተኛው ሰውዬ ከብርድ ልብሱ ውስጥ ድንገት አንገቱን አውጥቶ ሰገዳችሁ ብሎ ጠየቀ። ያኔ ሁሉም ሰዎች ደንግጦ መተረማመስና መሮጥ ጀመሩ። እኔም አጠገቤ ከነበረው በር ወጥቼ በባዶ እግሬ ሮጥኩኝ። ወደ 1 ኪሎ ሜትር ያክል የሚርቀውን ቤቴን በትንሽ ደቂቃዎች ነው የደረስኩት። ደግሞም ባዶ እግሬ መሆኔንም የማውቀው ነገር የለም። ኢማሙም ሲያየው ደንግጦ መሬት ላይ ይወድቃል። ሌሎች ሰዎች ግማሹ ከግድግዳ ጋር ይጋጫል። ሌላው ደግሞ ልክ እንደኔው በባዶ እግሩ ይሮጣል። መስጂድ ውስጥ አንድ ሰው አልቀረም። አሁንም ሌላኛው በጣም የሚያስቀው ክስተት ተከሰተ። ያ ከሬሳ መሸከሚያ ላይ ተኝቶ የነበረው ሰውዬ ሲነሳ ሰዎቹ ሲሸሹ ሲሮጡ ሲያይ ከኋላቸው ተከትሎ መሮጥ ጀመረ። እናንተ ምን ሆናችሁ ነው? ቅያማ ቆሞ ነው እንዴ እያለ ከኋላቸው መሮጥ ጀመረ። ሰዎቹ ደግሞ ወደ ኋላቸው ሲዞሩ ይሄ ሰውዬ እየተከተላቸው መሆኑን ያያሉ። ያኔ ይብስባቸዋል። ባለ በሌላ ኃይላቸው ይሮጣሉ። ሰላታቸውን በዚህ መልኩ አቋርጠው ሁሉም ሮጡ ይለናል በቦታው የነበረ አንድ ሰጋጅ ይላል።